ዙሪያ ጥምጥም እየሄድክ አርበኛ መሳፍንትን አርበኛ እሸቴ ባየን አርበኛ ሰፈር መለሰን የነሱን ስልክ ለሌላ ሰው እየሰጠ ነው ብሎ ፖለቲካ ሰርቶ ከህዝብ ጋር ለማጣላት መሄድ ነው። የትኛው ነው ትክክል? ምን አይነት መንገድ ነው የምትሄዱት? እኛ እኮ የእውነት ለመሞት ነው ነገርያቸዋለሁ። ሰው እኔን እናንተ ጋር ሲያዩኝ ያማቸዋል። እኔ ጋሽ መሳፍንትን አናግሬው አላውቅም። አይውሽ ብችል አይውሽ በጣም ነው የምወደው፣ ደስ ይለኛል። ግን ባለጌዎች ናቸው። አሁን እንዴት ሀውካም አንተ እኔን ሳሰጠኝ አንተን ከሚዲያ ለማጥፋት በዚህ ልክ መስራት አይውሽ። እኔ ጋሽ መሳፍንትን ይህን የአማራ ትግል ራሱ ሶሪ በጣም ያሳዝናል። አብሽሮ ቴምሬ ያዞሽ ምንም ማድረግ አይቻልም። እኛ እንዳልክ ቪዲዮ ዝጋ በብዙ አማራ እርስ በርስ በጣም ብዙ ነገሮችን እያሳለፍን ነው። እንዳልክ ከቻልኩ ቤቱን ዝጋ አንዴ እንዳልክ እኔ ማለት ነው አይውሽ ጋሽ መሳፍንትን ማውራት ብችል በጣም እመኛለሁ ማውራት። ማንንም ደግሞ ስልኩን ስጡኝ ብዬ አላውቅም። ለምን እንተካ አንድ ቀን የአማራ ህዝብ ይሄ እድሜ ልኩን የገበረለትን እድሜውን የሰጠውን ልጆቹን የሰጠለውት ትግል አሸንፎ አንድ ቀን እጁን እንደምጨብጠው አምናለሁ። ግን ጠይቄ አላውቅም። ለምንድን ነው የውሸት ስም የምትሰጡት? ይሄ ልጅ ምን አደረጋችሁ? ወንድማችሁ ነው፣ ያውም የእናንተው ደም አብሯችሁ ውሃ የጠጣ ብትችሉ ብታግዙት ነበር አሪፉ። እኔ እንዳልክን በውስጥ አውርቼው የከሌ ስልክ ስጠኝ ብየውም አላውቅም፣ አልፈልግም። እኔ ከፈለኩ ከእንዳልክ አይደለም ባይዘው የጋሽ መሳፍንትን ስልክ የምቀበለው እንዳልክ እዚህ ፊት ለፊት ስለሆነ ከሱ ምንም ኢንፎርሜሽንም አልፈልግም። ምክንያቱም ይወጣ ነው። እኔ እዚህ ሚዲያ ላይ የማይመጡ በጣም ብዙ ፋኖች ማግኘት እችላለሁ ብፈልግ። አልፈልግም የጋሽ መሳፍንትን ስልክ ማግኘት። ለምን እንደሆነ ታውቃላችሁ? በጣም እሳሳልታለሁ። በጣም አይኑ ይሄን የአማራን ትግል አይኑ የት እንደደረሰ ሳይ አይኑ ክድን እንዲል አልፈልግም። በጣም ነው ማከብረው። እዚህ ሚዲያ ላይ የዛሬ 2 ዓመት ብር ተሰብስቦ በጋሽ መሳፍንት በስሙ ብር እየተለመነበት አይሰጠውም ኢንፎርሜሽን ተነግሮኛል። ወደ 8 ሚሊዮን 7 ሚሊዮን ብር ተሰብስቦ እኔ ለጋሽ መሳፍንት ብሩ ይሰጥና እሱ ለፋኖች ያከፋፍል፣ ብሩ ለባዕዴን ፋኖ እንዳታደርሱት ብዬ በስተት በአዴን ፋኖች ጋር እንዳይደርስ ብዬ ጥያቄ ጠይቄ ለጋሽ መሳፍንት ይሰጠው ባልኩኝ ያልሆንኩትን HIV በሽተኛ ናት፣ ልጇን ገላለች፣ ባሏን ገላለች እየተባለ በነጣሰው በናማን በነሞገስ ተሰድቤያለሁ። ለጋሽ መሳፍንት ብር ይሰጠው ብዬ ስለጠየቁ እንደምወደው ያውቃሉ። ዳሷይ ቴምር እንዳልክ ጋገስት ላይ ካወራች ጋሽ መሳፍንት ታገኘዋለች ብለው ጥርጣሬ ነው። ግን ድድብ እኔ ደግሞ በጥቅማ ጥቅም መያዝም አይደለሁም የምታወቀው እዚህ ሚዲያ ላይ የተቸገሩ ወገኖቼን ወይም ፋኖቼን በማሳከም በውስጥም በሚዲያም ብሬን በትልቁ ኢንቨስት ማድረግ ነኝ። እኔ እዚህ ቲክታክ ላይ እንደኔ ኢንቨስት ያደረገ ሰው በአማራ ትግል ላይ አንድ ሀባ አታገኝም። በኩራት ነው የምናገረው፣ ታወቃለሁ። ሀኒም ብትጠይቃት ሳሚም ብትጠይቀው የሚያውቁኝ ሰዎች ብትጠይቃቸው ይነግሩሃል። ያውም አሁን ደክሞኝ ትቻለሁ። አንዳንድ ጊዜ ብርም ያልቃል። የአንገቴን ሀብል የእናቴን ስጦታ አጫርቼ ለአራቱም አካባቢ ለፋኖ ሰፖርት ያደረኩ ነኝ። የእናቴን ስጦታ ሀብል 20 ግራም ወርቅ ገባ ነው ብልግና ነው፣ ያሳፍራል። እንዳልክን በእውነት ካጠፋ በውስጥ ንገሩት። ከኔ ከቤት አማራ እናንተ ትቀርቡታላችሁ፣ ግን ያሳፍራል። ወንድማችሁ ሚዲያ ላይ ወጥቶ ስለ አማራነት እዛ ህይወት ሊሰጥ እዚህ ሚዲያው ደግሞ አሳስቦ ሲመጣ ልታበረታቱት ጊፍትም ምንም አይዞክ በርታ ወንድማችን ብላችሁ ልታደንቁት ነው የሚገባው፣ ልታበረታቱት። እንደዚህ አይነት ክፋት አይ ስዌር ቱ ጋድ አይጠቅምም፣ ወላሂ አይጠቅማችሁም። እኔ ጋሽ መሳፍንትን ካፈለኩ ማግኘት በእንዳልካድም በሌላ ሰው ግን በጭራሽ የጋሽ መሳፍንትን ስልክ ከሰውም ጠይቄ አላውቅም። ለምን እንደው አላውቅም፣ አልጠይቅም። በጣም ነው መሳሳለት። በቃ አልፈልግም። እኔ መሬት ላይ ብዙ ጊዜ ሳተላይት ስልክ ሙይ ብለው ሲልኩልኝ የሳተላይት ስልክ ወደ እኔ አትላኩብኝ፣ ብሩ ሰዱና ራሳችሁ ሙሉ ነው የምለው። ያውቁኛል። ይሄን እነ ቅድስት ያውቃሉ፣ እነ ሶብር ያውቃሉ፣ እነ ሶፊ ያውቃሉ። አልፈልግም። እኔ በጣም ለትግሉ ስስ ልብ አለኝ። ችግር እንኳን ቢፈጠር ወይ እኔ ጋር የሆነ ነገር ሳረግ ስተት ፈጥሬ የሆነ ነገር የተፈጠሩ ብዬ
እንዳይጸጽተኝ ነው በቃ ሞቱም ሲባል ስሰማ በቃ እንደዚህ ስሰማ ትንሽ የሆነ የኔ ስተት እንደሌለበት ማረጋገጥ ፈልጋለሁ እንዳልክ የጋሽ መሳፍንትን ስልክ ሰጣት ምን ብያለሁ አሁን ሚዲያ ላይ ሰሞኑን ስለ ጋሽ መሳፍንት ወገን ምን ብያለሁ ብር ይሰጠው ስል ከልክላችሁት እኔን ሰደባችሁኝ የዛሬ 2 ዓመት ብዬ ስለተናገርኩ ገና ለገና ታገኘዋለሽ ነው እነሸቱ ገጠሪውን ስለተሳደብኩ ስለነሸቱ ገጠሪው ሴራ ስላወራው እንዳልክ ህሌናው ይንቀዋል እኔ እንደው ማለት ይታዘባል እዚህ ሚዲያ ላይ አሁን እንደው ለዚህ ለ230 ማነው 53 ሰው ያወራው አይደለም እኔና እንዳልክ እንደዚህ ሳወራውን ህሌናች አንድ ቀን እንደዚህ ከሌን ስልክ እንድብየም ሲጀመር ጠይቄውም ጽፌለትም አላውቅም ከምን አመጣችሁት ምን አረጋችሁ ወንድማችሁ አማራ አንገቱ እንዳይደፋ ዋጋ እየከፈለ ያለ ወንድማችሁን ለቴምር እኔ ምን አረኳችሁ እኔ እውነት ነው የምናገረው በሚዲያ እኔ እንደውም እኮ ፋኖች ፊት እንደዚህ ቤት መግባት አልፈልግም እንደ ልቤ ስለምናገር መሬት ላይ ስላለው ትግል ከኢንፎርሜሽን ነግሯት ነው እንዲባል ጥርጣሬ ውስጥ እንዲገባ ስለማልፈልግ በሌለበት ያ ሰው እንዲጠረጥሮ ወይም እንዲጎዳ ስለማልፈልግ ምክንያቱም ሚዲያ ላይ እንደፈለግኩ ነው የምናገረው ጎንደር ላይ ችግር አለ ፋኖች ላይ በየካሰብኩ ጎንደርን ጠርቼ እናገራለሁ ወሎ ካለው ስለ ወሎ አወራለሁ ስለ ሸዋ አወራለሁ ስለ ጎጃም አወራለሁ በዚህ ነው የምታወቀው እውነት ሚዲያ እውነት መረጃ ስላለኝ ብዙዎቹ ዝም ብለው የሆነ ሰው ጋር አካባቢ የሆነ ሰው ጋር ይለጥፉኛል ያንን ስጋት አለኝ እኔ ሰዎች በእኔ ምክንያት እንዲጎዱ ስለማልፈልግ እንዳልክን አይደብርህም ማማን ትንሽ አይቀፍም አይደብርህም ለቴምር ሰጥቷት አንተ ጋሽ መሳፍንትም ባገኛቸው እኔን እምታቀኝ ቴምር ንጹህ አማራ ናት ትለኝ የለ እንዴ ዛሬ በሐሳብ ስለተለያየን አይደለም ቴምር እንደውም እንደፈለገች ትናገር እሷ ብቻ ናት ትክክለኛ አማራ በተሳደብም እሷ ህዝቧን ትረዳለች እንዲህ ታረጋለች ምናምን ትለኝ የለ ገስት ቤትክ እያስገባክ ባገኛቸው ጋሽ መሳፍንትን እንኳን ሳልጠይቀው እንኳን ሳላገኛቸው ወንድምም አሳቀቅ በውሸት ከሚዲያ እንዲጠፋ ማድረጉ ለአንተ ምን ይጠቅምሃል አማን ይጠቅምሃል እንዳልክና አሁን እዚህ ልቡና ምን የሆነ እና ተብሮ ወንድም ካካ ገብቶ ያልሆነ ስም ሰተው ስታሳቀቀው መሬት ላይ ቢመቱትስ እሺ አንተ ባወራው የኛ ትግል ሴንሲቲቭ ነው የሚጎዳው ሰው ቢፈጠር አይደብርህም በውሸት አማን ትክክል አይደለም ያደረከው አስወር እኔ ባገኙ ጋሽ መሳፍንት እንደዚህ ይለኛል ግን ዝናራይ ትክክል አይደለም ዝም ብላችሁ መሬት ላይ ያለ ታጋይ እንትን አትበሩ ይሄ ነው ትክክል አይደለም ተማታው የሚመታኝ የለም ያማቱትን አማትተዋል እናማን ያማቱትን አማትተዋል የለያዩትን ለያይተዋል ዛሬ ላይ የሚለያይ የሚመታ ፋኖ የለም ፋኖ ባንድ አቋሙ ጸንቶ ለአማራ ህዝብ ነጻነት የቆመ ብቻ ነው ያለ ግን እኔ በጣም ይገረመኝ ይሄ ልጅ ስለ አማራ ፋኖ እንኳን አንድ ቀን በኮንፊደንስ እንኳን ተናግሮ የማያውቅ ልጅ እንዴት ቴምርኔ ሳቃተይ እኔ በማቀው በሚዲያ ነው ማቅሽ ስለ አማራ ፋኖ ስትናገርን ማቅ ይሄ ልጅ ስለ አማራ ፋኖ ሲናገር ሰምቼም አይቼም አላውቅም የአማራ ፋኖ እያለ ትላንትና ሲሳደብ ነው የነበረ የጎንደር ፋኖ እያለ እየከፋፈለ ስለዚህ አንተ ነህ ትክክል ቴምር ናት ትክክል እኔ ነኝ ትክክል ወይስ ማን ነው እዚህ ቤት እንድትገባብኝ አልፈልግም ግን የከፋፈልከውን ከፋፍላል የሰጠኝን ስም ሰጠኛል ችግር የለው አንተ በሰየምከኝ ስያሜ አይደለም እኔ ወንድሞችን የተሰውት ወንድሞችን እያሰብኩኝ የተሰውት እህቶችን እያሰብኩኝ ምታገል ጀግና ታጋይ ነኝ ግን ወደ ሚዲያ መውጣት የእውነት አንተ የሚያስታውቅብህ እውነት ለመናገር በአማራ ፋኖ ስም እየነገድክ ነው ባትነግድ ኑሮ የኔን ሚዲያ መውጣት አትቃወም የነበረ ለምን ቴምር ተቃራኒ ሐሳብ ከፋኖ ተቃራኒ ሐሳብ ካላት ሃና ተቃራኒ ሐሳብ ካላት ሳሚ ተቃራኒ ሐሳብ ካለው ኤርሚ ዘይትና ውሃ ተቃራኒ ሐሳብ ቢኖራችሁ ለምን እኔን አይቃወሙኝም አንተ ግን በአማራ ፋኖ ስም ቤት አስገንብታል መኪና ለመግዛት አስበሃል እውነቱን ነው የምነግርህ እኔ ልቤ ተሰብሯል
አንተ በተናገርከው ንግግር ግን ልቤ ቢሰበርም ግን እጠግነዋለሁ በጀግና እህቶችና በወንድሞቼ ስም በሞቱትም ስም ባሉትም ስም ልቦናዬን እጠግነዋለሁ ጠግኜ ደግሞ ጀግና ታጋይ ነው የምወር ግን አንተ የአርበኛ መሳፍንትን ስልክ አሳልፈ ሰጥተሃል ጠላት ናት እንዴት ይምር አንተ ፈርጃት እኔ አላቃትም መታቃት አንተ ሊሆን ትችላለህ አንተ ነው መታቃት ልበል ግን እኔ አልሰጠውም በሚዲያ ግን እኔ ለማስጠላት በዚህ ልክ የሚሄዱ ግን አማራነት ነው በአዴናዊ ተልኮ ነው ኦነግነህ ምንድነህ አንተ ምንድነህ ትላንትና ያ ሀብቴ ወልዴን ጀግናው ወንድማችን ጀግናው መሪያችን አርበኛ ሀብቴ ወልዴን ስደግፍ ቆይተ ዛሬ ላይ ደግሞ የምትደግፈውን እኛ እናውቃለን ስለመደገፍ ስላልመደገፍ አይመለከተኝም ዛሬ ላይ የፈለከውን ደግፍ ወንድም እንዳልክ ቆይ ኤርሚ ያውራ ኤርሚ የሚታርክ ሰውን ሁላ ነው ማስወጣው እኔ ብቻዬን ላውራ አልኩኝ እኔ የማንንም ሐሳብ ተቀባይ ነኝ የኔን ሐሳብ ደግሞ ሰው እንዲቀበል ይፈልጋሉ አዛው ውጭ ግን ብቻዬን መለፍለፍ ከፈለኩኝ ሁሉንም ሰው አስወጥቼ ብቻዬን ለፈልፋለሁ ስለዚህ ይሄ ልጅ ታልኮ ምንድነው ትክክለኛ የአማራን ፋኖ ትግል ከሆነ የሚፈልገው ትክክለኛ አማራ ነፃ መውጣት አለበት ብሎ የሚፈልግ ከሆነ እኔን የዛሬ ስንት ቀን የዛሬ 3 ሳምንት አካባቢና 4 ሳምንት አካባቢ ኮሎኔል ደመቀ ዘውዱን ይገደል ብሎ አለ ብሎ ፎቶዬን ዘቅዝቆ አጀንዳ መሆን ነው የምትፈልገው ወይስ ምንድነው አሁን አንተ አጀንዳ መሆን ነው የምትፈልገው ወይስ እኔ አሁን ሐሳቡ የዚህ ልጅ ሐሳብ እኔ አልገባኝም አይዶን አማራ ከሆንክ እንደማራ አስብ ወንድሜ እኔ በጣም ዲስተርብ ያደረገኝ አማራ ነኝ ብለህ በውስጥ እያወራኸኝ አማራነትን ግን አላየሁትም አማራ አልሸተትከኝ አማራ የሚል ወዝ የለህም እኛ ደግሞ ትክክለኛ ትግል ይዘን የመጣን ወደ ሚዲያም ስንመጣ መሬት ላይም ደግሞ ትክክለኛ አማራነትን ልንሞት ልንሰዋ እንደነጌትነት መሳፍንት እንደነ መቅደስ እንደነ ዋቢ ታቃለ እዚህ ሰሜኑ ቀጠና ላይ የተሰወቱን ወንድሞቻችን እንደናተንኩት ልንሰዋ እኛ ሞተን ህዝባችን ነፃ ልናወጣ እኛ ሞተን ቀሪ ትውልድ በነፃነት እንዲኖር ምንፈልግ ነፃ ታጋይ ነን አንተ ግን እየርክበት ያለው መንገድ ግን የታሪክ ተወቃሽ ነው የምትሆነው የታሪክ ተወቃሽነት አይመለከተኝም ካልከ ደግሞ ባለህበት ደግሞ እንግዲህ ይህ ሶሻል ሚዲያ ነው ባለበት ቦታ ውሳኔ ይወሰንባል ወይ ምን ፈልገውን እርምጃ እንወስድባለን ማለት አልፈልግም ብፈልግም ደግሞ ላላገኝ ይችላል እንደማናገኝም ስላሰብክ ነው የዚህን ያለ እርምጃ የተራመድክ እንጂ እኔን የሚያቀይ አንድ ጠላት በዚህ ልክ አይፈታተነኝ ጠላት እንኳን አይፈታተነኝ አንዴ ላውራ ወንድሙ በቃ ይበቃል ቪዲዮውን ዘግተው ያወራ የጉዳዩ ባለቤት እሱ ነው ዩ ጋይስ ላይ ስሜቱን ይግለጽ ምንድነው የምታው እነሱ ቤት ከፍተው እኮ እንደፈለጉ እያወሩ ነው አይደል ሐሳቡን አንስተው እኔ እኮ ጋሽ መሳፍንት እኮ በህይወት ያለ ሰው ነው ቴምር አውልታለች ወይ ቢባል ቴምር አርገኛስ ቢታደርገ አሁን እንደዚህ ስናወራ እኔ ቪዲዮ መክፈት የምፈልገው በቪዲዮ ማውራው የእውነት ታጋይ ስለሆንኩ ነው ግልጽ መነግራችሁ አሁን ላይ እንደዚህ ሳወራ ቆይቼ ጧት ግን ሰዋለሁ ወታደር ነኝ ለታሪክ ይቀመጥ ዘንድ ነው ቪዲዮ መከፍት እንጂ ለጉራ አይደለም እኔን እያየ ሰው እንዲጽናና ሰው እንዲገባ ሰው እንዲበዛልኝ አይደለም ግልጽ ነው መነግራችሁ የሚደረገው መንገድ ትክክለኛ አይደለም እኔ ሚዲያ እንድወጣ ተፈለገ እንድቀር ተፈለገ አይ የምትሄድበት መንገድ ትክክል አይደለም እኛ አለና ሰላም አራፋኖ እኛ ህይወታችን እናስይዛለን እኛ ነን የምንናገር ምትሉ ከሆነ ኢትስ ኦኬ ችግር የለውም ሀዛ በተረፈ ግን እኔን አጥፍተህ ሰላም አራፋኖ የተሳሳተ መረጃ እየሰጠ ህዝባችን ምታወናብድ በአማራ ፋኖ ስም ቤት የሰራ ቤት ልትሰራ የፈለክ
መኪና መግዛት የፈለክ በርገር የምትበላ ውስኪ የምትጠጣ ለአንተ ውስኪ መጠጫ አይደለም ዛሬ ላይ ነው የምታገለው። አፍላ እድሜን ሳልወልድ ዘሬን ሳልተካ መማር ያለብኝ ትምህርት ሳልማር ጫካ የገባሁት ላንተ ሐሳብ አይደለም፣ ለወረደ ሐሳብ አይደለም። ለትልቅ ዓላማ ነው። እኔ ማልማረው ጫካ የገባሁት መውለድ እየፈለኩ ጫካ የገባሁት መማር እየፈለኩ ጫካ የገባሁት ቤተሰቦች ጋር መኖር እየፈለኩ ጫካ የገባሁት ለዓላማ ነው። ለአማራ ህዝብ ነፃነት ለህልውና ትግል ነው ጫካ የገባሁት። ስለዚህ ይህን አስረግጣችሁ ያዙ። በዚህ መንገድ ነው መነጋገር ያለብን። እውነቱን የተሳሳተ መረጃ እኔ አልሰማም። ቪዲዮ መከፍተውም ለመረጃ እንዲሆን ነው። ነገ ጠዋት ወታደር ነኝ ለዛ ነው እና በድምፁ ብቻ ሰው እንዲያምን ሳይሆን በቪዲዮ ደረጃ እንደዚህ ወጥቼ የማወራው ትክክለኛ ጽኑ ታጋይ ስለሆንኩ ጀግና ታጋይ ስለሆንኩ ነው እና እንዲያው ስሜታው የሆንኩኝ እንዲያው ይቅርታ የማይሆን አማራን የማይወክል የማይመጠን አማርኛ ካወራው በጣም ይቅርታ